ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እሱ የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል ይላል። ክብር ለጌታ ይሁን። ባለፈው ሳምንት ሰምታችኋል የሚል አይተናል። ምንድነው የሰማችሁት? የእውነትን ቃል እሱም የመዳናችሁን ወንጌል ሰምታችኋል የሚለውን አይተን ነበረ። መስማት ብቻ አይደለም፣ ደግሞ የሰማችሁትን በክርስቶስ አምናችኋል የሚለውንም አይተን ነበረ። ከዛ በኋላ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ የሚለውን ጀምረን በተስፋው መንፈስ በመንፈስ ቅዱስ የሚለውን መንፈስ ቅዱስ የተስፋ መንፈስ እንደነበረ በብሉይ ኪዳን የተተነበየለት ሲጠበቅ የነበረ እስራኤል ሁሉ ሲጠብቁት የነበረ የተስፋ መንፈስ እንደሆነ አውርተን ነበረ። ዛሬ ደግሞ ታትማችኋል ከሚለው ጀምረን እርሱም የርስታችን መያዣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል የሚለውን እናያለን። ታትማችኋል። ማህተም በዘመኑ በሰም በሸክላ በለስላሳ ነገር በቀለበት በተቀረጸ ድንጋይ ይሰራ ነበር። የንጉስ ማህተም ልዩ የሆነ የንጉሱ መለያ ይዞ ነበር። ማንም ይህንን ማህተም ሲያይ በቀላሉ ነገሩ ከንጉስ ወይም የንጉስ እንደሆነ ያውቅ ነበር። ማህተም በዘመኑ የሚያመለክተው ነገር አለ። ታትማችኋል ሲል ስለ ማህተም በዘመኑ በጻፈበት አውድ ገብተን ማየት ስላለብን ምንድነው ታትማችኋል? ለምንድነው ታትማችኋል ያለው? ከምን ተነስቶ ነው? በዛ ያለው ኮንቴክስቱ ምንድነው? ማህተም ማንነትን ወይም አይደንቲቲ ባለቤትነትን ኦነርሺፕ የሚያመለክት ነው። ልክ እንደ ፊርማ ወይም እንደ ብራንድ ለምሳሌ አንድ ምንድነው የናይክ ልብሶችን ጫማዎችን የአዲዳስ ጫማዎችን ምናምን በቀላሉ እንደምንለየው እንደዛው ማህተሙን በማየት የማን እንደሆነ በቀላሉ መለየት ይቻላል። ማህተሞች በዶክመንት ላይ ወይም በእቃዎች ላይ ሲታተሙ የማን ምርት እንደሆኑ መገለጫዎች ነበሩ። የአንድ ነጋዴ ዕቃ በመርከብ ሲጫን ለምሳሌ ከመጫኑ በፊት ዕቃው በሰውየው ማህተም ይታተማል። ከአንድ ሀገር ወደ አንድ ሀገር ሲጓዝ ከመጫኑ በፊት ይታተማል። በሙሉ ደግሞ ኮንቴይነሩ በሙሉ የሱ ዕቃ ከሆነ አጠቃላይ ኮንቴይነሩ ላይ ማህተሙ ይታተማል። ባለፈው ጊዜ አውርተን ነበረ፣ ስለ ማህተም አንስተን ነበረ። ስለ ባሪያዎች ላይ ስለሚደረግ ማህተም አንዳንድ ከጌታቸው እየጠፉ ያስቸገሩ ባሪያዎች ጌታቸው ምን ያደርጋቸዋል? ብረት ያግልና በዛ ማህተም ያትምባቸዋል። በሚታይ ቦታ ላይ ማለት ነው። በግንባራቸው ላይ ሊሆን ይችላል፣ በእጆቻቸው ላይ ሊሆን ይችላል። ግን ማንም ሰው ሊያው በሚችለው ላይ ያንን ማህተም ያደርግባቸዋል። ለምሳሌ ሰውየው ቢኒያም ከሆነ ቢ የሚል በእሳት ያግልና ያቅርስ ተቀርጾ ቢ የሚል በእሳት ይጋልና እዚህ ላይ ይታተምበታል። ስለዚህ ሰው ሁሉ ሲያየው ቢ የሚል ጽሑፍ ግንባሩ ላይ ያያል። ምን ማለት ነው? ይሄ የቢኒያም ባሪያ ነው ማለት ነው። በቀላሉ በዛ ይለዩት ነበረ። ጳውሎስም ይህንን ቃል ሲጠቀም እናያለን። ገላትያ 6:17 ላይ እኔ የኢየሱስ ማህተም በስጋዬ ተሸክሜያለሁና ከእንግዲህ ወዲህ አንድስ እንኳን አያድክመኝ ይላል። የማንን ማህተም? የኢየሱስን ማህተም በስጋዬ ላይ ተሸክሜያለሁና። ክብር ለጌታ ይሁን። አንድ ባሪያ ከታተመበት በኋላ ከዛ ጌታ መጥፋት አይችልም። ከዛ ጌታ ቢጠፋ ሌሎቹ የሚያዩት በሙሉ ያንን ማህተም ያያሉ። ይሄ የኮበለለ የጠፋ ባሪያ ነው ይላሉ። ስለዚህ በእነሱ ባሏቸው ባሪያዎች ያስይዙትና መግረፍም ካለባቸው ገርፈውት፣ መቅጣትም ካለባቸው ቀጥተውት ወደዛ ወደ ጌታው ይመልሱታል። ጳውሎስም እያለ ያለው ይሄንን ነው። ክብር ለጌታ ይሁን። እኔ በስጋዬ የኢየሱስ ክርስቶስን ማህተም ተሸክሜያለሁና ከዚህ በኋላ ለማንም ልሆን አልችልም። እስቲ አሜን። ክብር ለጌታ ይሁን። የኢየሱስ ክርስቶስን ማህተም ተሸክሜያለሁ። የሱ ማህተም ተማርቶብኛል። ከዚህ በኋላ ማንም አያድክመኝ። ሃሌሉያ። እኔ የኢየሱስ ነኝ። ማህተሙን ተሸክሜያለሁ። አሜን። ስለዚህ አማኞች ለእግዚአብሔር እንጂ ለሌላ እንዳይሆኑ በመንፈስ ቅዱስ ታትመዋል። አሜን። ሁለተኛው ማህተም የአታሚውን ስልጣን የሚያሳይ ነገር ነው።
መጽሐፈ አስቴር ላይ ስለዚህ ስለ ማህተም ስናነሳ በጣም አስቴር ላይ የተደጋገመ ይህንን ማህተም እናገኘዋለን። የመጀመሪያው መርዶክዮስ ለሃማ ቁጭ ብድግ አልል ሲለው ሃማ ሄዶ አንድ ላንተ የማይታዘዝ አንድ ላንተ የማይገዛ ህዝብ አለ፣ በአንተ ስርዓት የማይሄድ የራሳቸው ስርዓት የራሳቸው ወግ ያላቸው አማጭ የሆኑ ሰዎች አሉ፣ እነሱ ሊጠፉ ይገባቸዋል አሉ። ለንጉሱ ያንን ነገር ሲነግረው ቀለበቱን አውጥቶ ሰጠውና እንደፈለክ አድርግባቸዋል። ያ ቀለበት የንጉሱ ማህተም ነው። ስለዚህ ሃማ ምን አደረገ? በአዳር በሚባለው ይሄ ነገር የሆነው በኒሳን ወር የመጀመሪያው ወር ማለት ነው። ኒሳን ወር በመጀመሪያው ወር በ13ኛው ቀን ነው ይሄ ነገር የሆነው። ስለዚህ በአዳር በሚባለው በ12ኛው ወር ማለት ነው። በ12ኛው ወር አይሁድ ሁሉ እንዲጠፉ ያንን የንጉስ ጸሐፊዎችን አመጣና ያን ተጽፎ በዛ ማህተም አተመውና ወደ የሀገሩ ሁሉ ተበተነ። ከዛ ታሪኩን እንደምታውቁት ሃማ ቀኑ ደርሶ በግቢው በራሱ ግቢ ላይ 50 ክንድ የሆነ እንትን አቆመ። ግንድ አቆመ። 50 ክንድ የሆነ እንጨት አቆመ። አስባችሁታል? 50 ክንድ 25 ሜትር አካባቢ ማለት ነው። ላይ በምን አውጥተው እንደሚሰቅሉት ራሱ ነው እንጂ ያንን የሚያክል እንትን አቆመ በራሱ ግቢ ላይ። ማንን ሰቅላለሁ ብሎ? መርዶክዮስን። ለምን? የተሰቀለውን አገር ሁሉ እንዲያየው እኮ ነው፣ ከፍ ብሎ ሊያሳይ ማለት ነው። ከዛ በኋላ በማግስቱ ሊሰቅለው ጨርሶ እያለ ግን የመጨረሻውን ፍቃድ ለማግኘት ወደ ንጉሱ መግባት ስለነበረበት በማለዳ ተነስቶ በንጉሱ ጋር ለመግባት ቁጭ ብሎ ነበር። የዛች ዕለት ሌሊት ደግሞ እግዚአብሔር ከንጉሱ እንቅልፉን ወስዶ ነበር። ሃሌሉያ ሃሌሉያ። በመጨረሻዋ ሰዓት ይኸው ሃማ ሊገባ አንድ እርምጃ ነው የቀረው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ሊገባ በበር ላይ ሊያስፈቅድ እያለ ንጉሱ ምን ተደረገለት? ለዚህ ሰው መዝገብ ሲመረመር ይሄ ሰው እኮ ጥሩ ነገር ሰርቷል፣ አንተ እንዳትሞት አድርጓል። ትናንትና የነበራችሁ እንደውም ዘማሪው በዚህ ጉዳይ ላይ በጣም ሲናገር ነበር እና አንተ እንዳትሞት አድርጓል፣ መፈንቅለ መንግስት እንዲቀር አድርጓል። ለዚህ ሰው ምን ተደረገለት? ምንም ስልጣን አልተሰጠውም፣ ምንም ቦታ አልተሰጠውም፣ አሁንም አልተደረገለትም። እንዴ የት ነው ያለው? አሁንም እዛው በደጅ ጥበቃው ላይ ነው ያለው። አሁን ማን አለ አለ። ክብር ለጌታ ይሁን። በወሳኝ ሰዓት በወሳኙ ጊዜ ማን አለ አለ። ሃማ ደግሞ የት አለ? ደጅ ላይ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ሃማ እስኪመጣ ጠብቆ ነው ማን አለ ያለው ማለት ነው። እነሆ ሃማ በደጅ ነው አሉት፣ ግባ በሉት። ክብር ለጌታ ይሁን። ንጉስ ለሚወደው ምን ይደረግለታል? ንጉስ ለሚወደው ከኔ በላይ ማንን ይወዳል? ምኞቱን በሙሉ እንዳለ የንጉሱን ነገሮች፣ የንጉሱን ልብስ፣ የንጉሱን ፈረስ ጥሩምባ እየተነፋለት በንጉሱ ደግሞ ዋና በተባለ የተራ ሰው ራሱ እንዲያጅበው አይፈለግም። የንጉሱ ዋና የሆነ ሰው ራሱ ያጅበዋል። በል ከተናገርከው ነገር አንድም ሳታስቀር ለአይሁዳዊው እስቲ አሜን አሜን፣ እስቲ አሜን አሜን። ለአይሁዳዊው ለመርዶክዮስ አድርግለታል። ሊያሰቅለው እኮ እሱ ደጅ ነበረ። ያንን ሊጠይቅ እኮ ነው የገባው። የመጣህበት ጉዳይ እንኳን እኮ አልተባለም። በልፍጣን ተባለ። ሲዞሯል። ክብር ለጌታ ይሁን። ሲያውጇል። ሚስቱ አንድ ነገር ነገረችው። ይህ ያልከው ሰው አለችው፣ መርዶክዮስ ምናምን ያልከኝ ሰው በእርግጥ እሱ አይሁዳዊ ከሆነ አለችው። እስቲ አሜን አሜን። በእርግጥ እሱ በጌታ ከሆነ፣ በእርግጥ እሱ እግዚአብሔር ከሱ ጋር ካለ፣ በእርግጥ እሱ የእግዚአብሔር ከሆነ፣ በእርግጥ እሱ በደሙ የተዋጀ ከሆነ እስቲ አሜን አሜን፣ እስቲ አሜን አሜን ይባላል። በሰፈራችሁ ይባላል፣ በመንደራችሁ ይባላል፣ በእናንተ ቤት ሃሌሉያ። በእርግጥ እሱ አይሁዳዊ ከሆነ ፈጽመህ ትወድቃለህ እንጂ አታሸንፈው። ሃሌሉያ። ሚስቱ ትንቢት መናገር ጀመረች። እናንተ ክብር ለጌታ ይሁን። ትናንት እኮ ስትመክረው ነበር። ይሄን አድርግ፣ እሱ ብቻ አይደለም ዘሩን ሁሉ እንዲጠፋ እንዲያደርግ ስትል የነበረው ሴትዮ
ነገሩ ተገለባብጦ ሲመጣ ትንቢት መናገር ጀመረ። ፈጽመህ አንተ ትጠፋለህ። እሱ አይሁዳዊ ከሆነ ካልሆነ ተመስገን፣ ከሆነ ግን ሃሌሉያ ክብር ለጌታ ይሁን። ከዛ በኋላ አስቴር እንደምታውቁት ነው። አስቴር ሁለቱንም ግብዣ ጠራች። ጾም ጸሎት ይዘው እግዚአብሔር ምሕረትን ላከላት። ያ ጨካኙ ሰው ሃማ ነው ተባለ። ከዛ በኋላ ንጉሥ ተናዶ ወጣ። ከዛ እሱ ደግሞ ይለምናት ዘንድ በእሷ ጋር ተንበርክኮ እያለ ደግሞ ይጋፋኛል እንዳለ ወዲያው ይህንን ቃል በተናገረ ጊዜ ለእሱ ያዘጋጀው 50 ክንድ እንጨት አለ ተባለ። በሉ ስቀሉት ተባለ። በራሱ ግቢ ራሱ ባዘጋጀው እንጨት ራሱ በመተረው ልክ እዛው ተሰቀለ። ክብር ለጌታ ይሁን። ክብር ለጌታ ይሁን። አሁን ነገሩ በማህተም የታተመ ስለሆነ ነገሩ ሊሻር ስለማይችል በ127 ሀገሮች የተበተነ ስለሆነ ከህንድ ጀምሮ እስከ ኢትዮጵያ ድረስ ተበትኗል ይላል። የተበተነ ስለሆነ ያ ነገር ደግሞ መቀየር ስላለበት አናገረችው። አስቴር እንደገና ገብታ አናገረችው። ይሄ ነገር ለባርነት ተሰጥተን ቢሆን ኖሮ ችግር አልነበረም፣ በታገስኩ ነበረ። ይሄ ነገር ግን ለሞት እኔና ዘሬ ለሞት ተሰልፈን አልፈን ተሰጥተናልና ዘሮቼ ሲሞቱ እንዴት ይችላለሁ? እንዴት ይሆንልኛል ይሄንን ማየት ብላ ንጉሱን ጠየቀችው። ያውልሽ እንግዲህ ይህ ህግ ሊሻር አይችልም። በሜዶንና በፋርስ ህግ የተጻፈ በማህተም የታተመ ስለሆነ ይህንን ህግ መገልበጥ አይቻልም። ነገር ግን አንድ ነገር ማድረግ ይቻላል። ምን ማድረግ ይቻላል? እናንተም ደግሞ ለአይሁድ የምትፈልጉትን ጻፉና፣ እስቲ አሜን አሜን፣ ደስ ያላችሁን ጻፉና አትማችሁ ላኩ ተባለ። እነሱ ደግሞ ጻፊዎችን ጠሩና ከዛ በኋላ ጽሑፍ ተጻፈ። ምን የሚል ጽሑፍ ተጻፈ? በዛችው ቀን አይሁድ ይገደላሉ በተባለበት በዛችው ቀን የአይሁድ ጠላቶች የሆኑ አይሁድን ሊዋጉ የተነሱ አይሁድን ሊቃወሙ የተነሱ አጠቃላይ የአይሁድ ጠላት የሆነ በዚያን ቀን ይገደል። ያ የሀገሩ ሰራዊት ቢሆን የአገሩ ወታደር ቢሆን እንኳን ይገደል። አይሁድ ተሰባስበው ተደራጅተው ይህንን ነገር ያድርጉ የሚል ትእዛዝ ነው የወጣው በ127 ሀገር። ከዛ ደግሞ በንጉሱ ቤት የተወለዱ ፈጣን ፈረሶች መልእክተኞች ተዘጋጁ። ከልጅነታቸው በንጉሱ ቤት የተወለዱ ማለት ምንድነው? ከልጅነታቸው ጀምረው ሲሰለጥኑ የነበሩ ማለት ነው። መቼ? በኒሳን ወር በ23 ከ10 ቀን በኋላ ማለት ነው። እነኛ የ10 ቀን መንገድ ቀድመዋል። ከ10 ቀን መንገድ በኋላ ደግሞ እነኚህ እንዲነሱ ተባለ። ንጉሱ ስላስቸኮላቸው በጥድፊያ በፍርሃት በጭንቀት ነበር ከንጉሱ ጋር የወጡት መልእክቱን ለማድረስ ማለት ነው። የትኛውን መልእክት? የታተመበትን መልእክት፣ ንጉሱ የያዘውን ያተመበትን የንጉሱ ማህተም ያረፈበትን መልእክት ይዘው። ክብር ለጌታ ይሁን። ከዛ በኋላ ያ መልእክት በየሀገሩ ሲደርስ ህዝቡ ሁሉ መፍራት ጀመረ። አንዳንዶች ምን አደረጉ ይለናል? ስምንት 17 ላይ አስቴር 8:17 ላይ አይሁድንም መፍራት ስለወደቀባቸው ከምድር አሕዛብ ብዙ ሰዎች አይሁድ ሆኑ ይላል። አይሁድን መፍራት ስለወደቀባቸው በምድር ሁሉ ላይ አይሁድን መፍራት ስለወደቀ አንዳንድ ሰዎች አይሁዳዊ ሆኑ። የተሰጠው ስልጣን ምን መሰላችሁ? ለአይሁድ የተሰጠው ነገር ምን መሰላችሁ? የአይሁድ ጠላቶች በዚያ ቀን እንዲገደሉ የሚል ትእዛዝ ነው የተሰጠው። ስለዚህ ይሄ ሰውዬ አጥሬን ገፍቷል፣ ጠላቴ ነው ካለ ሊገለው ይችላል። ይሄ ሰውዬ በቃ ይገላምጠኛል፣ ምንም ደስ አይለኝ፣ ጠላቴ ነው ካለ ሊገለው ይችላል። ታትሞ የተሰጠው ስልጣን በጣም የሚያስፈራ በጣም ከባድ የሆነ ነገር ነው። በዚህ በሱሳ ግንብ አካባቢ በዚህ ባለች በአንድ አውራጃ ውስጥ በዛች ቀን ላይ ወደ 500 ሰዎች ገደሉ። ከዛ ንጉሱ ቁጥሩ ይሰብሰብ ተብሎ ሲመጣ 500 ናቸው። 500 ሰው ተገድሏል። እንግዲህ በዚች ጊዜ ውስጥ በዚች በትንሽ ቦታው ላይ 500 ሰው ከገደሉ አላት ለአስቴር በመላ ሀገሩማ ስንት እንደገደሉ አስቢው አላት። ሌላ ምን ይደረግልሽ አላት። ክብር ለጌታ ይሁን። ነገም ይቀጥላለች። ቸር ነው ጌታ። ነገም ይቀጥላለች። ይሄ ነገር ነገም ይቀጥላል። በማግስቱ ደግሞ 300 ሰው ገደሉ።
በአጠቃላይ በሌላ ቦታ በያሉበት የገደሏቸው ቁጥሮች 75,000 ሰው ገደሉ ይለናል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ንጉሱ የትም አልሄደም፣ የትም አገር አልደረሰም፣ ለየትኛውም ደብዳቤ አልጻፈም። የንጉሱን ማህተም አትሞ ነው ይላል። ስለዚህ ታትማችኋል ሲል የአታሚውን ስልጣን ነው የሚያሳየው፣ የአታሚውን ማንነት ነው የሚያሳየው። እምነታችን ትክክለኛ መሆኑን በመንፈስ ቅዱስ ሕልውና እግዚአብሔር አትሞበታል። ክብር ለጌታ ይሁን። የምናወራው ተረት ተረት አይደለም፣ የምናወራው ታሪክ አይደለም። ከሌሎች እምነቶች በሙሉ የሚለየን መንፈስ ቅዱስ ሕልውና የታተመበት ነው። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። በዚህ ጊዜ እንደዚህ ሆኗል፣ በዚህ ጊዜ እንዲህ ተደርጓል፣ በዚህ ጊዜ እንዲህ ተሰርቷል ብቻ አይደለም። መንፈስ ቅዱስ በሕልውናው ከኛ ጋር መሆኑን ያተመበት ነው። ሐዋርያት ሥራ ምዕራፍ 15 ቁጥር 8 ላይ ጴጥሮስ ትዝ ይላችኋል፣ ክርክር ተነስቶ ስለመገረዝ፣ ለጣዖት የተሰዋን ስለመብላት፣ የታነቀውን እንደዚህ ስለሚባሉ ነገሮች ክርክር ተነስተው በዳኝነት ተቀምጠው ነበርና ጴጥሮስ አንድ የገጠመውን ታሪክ በማንሳት የሚያወራው ነገር አለ። ሐዋርያት 15 ቁጥር 8 ላይ ልብን የሚያውቅ አምላክ ለኛ ደግሞ እንደሰጠን መንፈስ ቅዱስን በመስጠት መስክሮላቸዋል ይላል። ስለ አሕዛብ እንደዳኑ፣ አሕዛብ የእግዚአብሔር አብሮነት ከነሱ ጋር እንዳለ፣ በዚህ ደህንነት ውስጥ እንደተሳተፉ እግዚአብሔር እንደመረጠላቸው መንፈስ ቅዱስን በመስጠት አረጋግጦላቸዋል፣ መስክሮላቸዋል ይላል። ክብር ለጌታ ይሁን። መንፈስ ቅዱስን የተቀበለ ሰው አለ? መንፈስ ቅዱስ አብሮት ያለው ሰው አለ? መንገድህ ልክ ነው እያለ ነው። ያመንከው እምነት ትክክል ነው እያለ ነው። አንተ በትክክለኛ ጉዞ ላይ ነህ እያለ ነው። ማህተም ጥበቃን፣ በሶስተኛ ደረጃ ማህተም ጥበቃን ወይም ደህንነትን የሚያመለክት ነገር ነው። በሌላ አካል እንዳይነካ ጥበቃን የሚያደርግ ነው። ይህንን በቀላሉ የምናውቀው ነው። ምንድነው? አንድ ግብር ያልከፈለ ሱቅ ምን ያደርጉታል? ጥበቃ አይደለም የሚያቆሙበት አይደል? የሆነች አንድ ወረቀት 1 4 5 ሰው ምናምን ይጻጻፉና ማህተም ያደርጉና በሩ ላይ ትታሸጋለች። ያቺ ማህተም ስላላት ማንም አይነካም። ሰውየው ንብረቱ የት ነው? ውስጥ ነው። ውስጥ ያለው ንብረት የማን ነው? የሰውየው ነው፣ የባለቤቱ ነው። ግን ከፍቶ መውሰድ ይችላል። ከምኑ የተነሳ? ከማህተሙ የተነሳ። ይሄው ነገር በእነሱ ጊዜ ነበረ። ዳንኤል 6:17 ላይ ድንጋይም አምጥተው በድንጋዩ አፋፍ ላይ ገጠሙበት ይላል። ይሄንን የሚለው መቼ ነው? ዳንኤልን በጉድጓድ ውስጥ ከጣሉት በኋላ ከዛ ድንጋይን አምጥተው ደግሞ በጉድጓዱ አፋፍ ላይ ገጠሙበት። ንጉሱም በዳንኤል ላይ የተደረገው እንዳይለወጥ በቀለበቱና በመኳንንቱ ቀለበት አተመው ይላል። ማቴዎስ 27 ቁጥር 66 ላይ እነርሱም ሄደው ከጠባቂዎች ጋር ድንጋይን አትመው መቃብሩን አስጠበቁ ይላል። ክርስቶስን ከተገደለ በኋላ በመቃብር ካኖሩት በኋላ እነርሱም ሄደው ከጠባቂዎች ጋር ድንጋዩን አተሙትና መቃብሩን አስጠበቁት ይላል። ራዕይ ምዕራፍ 7 ቁጥር ከ2 እስከ 4 ደግሞ አንድ የሚለው ነገር አለው። የሕያው አምላክ ማህተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ። ምን ያለው? ከኔ ጋር ናችሁ? ምን ያለው? የሕያው አምላክ ማህተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ። ምድርንም ባህርንም ሊጎዱ ለተሰጣቸው ለአራቱ መላእክት በታላቅ ድምፅ እየጮኸ የአምላካችን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው። የታተመውን ቁጥር ሰማሁ። ከእስራኤል ልጆች ነገር ሁሉ የታተሙት 144,000 ነበሩ ይላል። 4 መላእክቶች ቀድመው ወጥተዋል። ምን እንዲያደርጉ? ምድርን እንዲያጠፉ፣ ለማጥፋት ለጥፋት 4 መላእክት ወጥተዋል። ከዛ በኋላ ከፀሐይ መውጫ የሕያው አምላክ ማህተም ያለው ደግሞ ሌላ መልአክ ወጣና እነኛ መላእክቶች እርምጃ ከመውሰዳቸው በፊት ይሄኛው መልአክ ጮኸ፣ ይሄኛው መልአክ አወጀ፣ አቁሙ አላቸው። ይህንን ነገር እንዳታደርጉ አላቸው። በማንም ላይ ጥፋት እንዳታመጡ፣ በሰዎች ላይ ጥፋት እንዳታመጡ፣ በዛፎች ላይ ጥፋት እንዳታመጡ፣ በውሃዎች ላይ ጥፋት እንዳታመጡ። ለምን? የእግዚአብሔርን ሰዎች አትመን እስከምንጨርስ ድረስ። እስቲ አሜን፣ እስቲ አሜን።
የአምላካችን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድር ቢሆን ወይም ባህርን ወይም ዛፎቹን አትውዱ አላቸው። የታተሙትን ቁጥር ሰማው። ከእስራኤል ልጆች ነገር ሁሉ የታተሙት 144,000 ነበሩ ይላል። ሃሌሉያ! ክብር ለጌታ ይሁን። ክብር ለጌታ ይሁን። ታትማቸዋል ሲል ስለ ማንነታችን የማን እንደሆነን የሚያሳይ ነው። ሁለተኛ ታትማቸዋል ሲል የአታሚውን ስልጣን የአታሚውን ማንነት የሚያሳይ ነው። ሶስተኛ ታትማቸዋል ሲል ያተመን አካል ማተሙን ያስቀመጠበት አካል የሱ ጥበቃ በእኛ ላይ እንዳለ የሚያሳይ ነው። ክብር ለጌታ ይሁን። 1:14 ላይ ደግሞ እርሱም የርስታችን መያዣ ነው ይላል። የምናችን የርስታችን መያዣ ነው። ቀጥሎም ለእግዚአብሔር ያለው ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል ይላል። ሁለት ነገር ይናገራል። እርሱ የርስታችን መያዣ ነው፣ ለእግዚአብሔር ያለው ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። ክብር ለጌታ ይሁን። የርስታችን መያዣ። ይሄ መያዣ የሚለው ቃል ደግሞ ምንድነው? መያዣ የሚለው ቃል ምንድነው? መያዣ የንግድ ቃል ነው። የንግድ ቋንቋ ነው። መያዣ ማለት በእኛ አማርኛው በቀላሉ በእኛ አማርኛ ቀብድ ማለት ነው። ማንን ነው ቀብድ ያለው? እሱ የርስታችን መያዣ ለእግዚአብሔር ያለው ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል ይላል። ማንን ነው ቀብድ ያለው? ፈራችሁ? ጳውሎስ ነው ያለው። ማንን ነው ቀብድ ያለው? እናንበበው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም ማን? እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም ማን? መንፈስ ቅዱስ። እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይላል። ክብር ለጌታ ይሁን። ጳውሎስ እንደዚህ እያለ ነው። እግዚአብሔር ለሚሰጠን ርስት፣ እግዚአብሔር ለተዋጀንበት መዋጀት ቀብድ እንዲሆነን ክፍያን አስቀድሞ ከፍሎናል። የሰጠን መንፈስ ቅዱስን ነው። ቀብድ አድርጎ የሰጠን መንፈስ ቅዱስን ነው። አንድ ሰው ንብረቱ እሱ ጋር እያለ አንድ የሚጫን አንድ የሚገዛው ነገር ካለው ያንን ነገር ይስማማል፣ በዋጋ ይደራደራል። ከዛ ከተስማማ በኋላ ቀብድ ይሰጠዋል። ቀብድ ይሰጠውና መኪና ምናልባት ይዤ ልምጣ ሊሄድ ይችላል። መኪና ሊያመጣ ሊሄድ ይችላል። ሌላ ሰው ደግሞ ያንን ዕቃ በጣም የሚፈልገው ሰው መጣ፣ ቆይቶ መጣና ይሄንን ዕቃ ስንት ቦታ አስፈልገው ነበር፣ አጥቼዋለሁ፣ እንኳን ማገኘው፣ ስንት ነው የምትለው ሲለው ያኛው ሰውዬ ምን ይላል? ተሽጧል ይላል። ዕቃው ግን የት ነው? ሻጭው እጅ ነው፣ እዛው ሱቅ ነው፣ እያየው ነው። ግን ምን ይለዋል? ተሽጧል። ኧረ እባክህ እኔ በጣም የምፈልገው ነው፣ እንደው ምንም ዋጋ ጨምሬ ምንም ብዬ ልውሰድ፣ እባክህ። አይ ቀብድ ተከፍሎበታል። ክብር ለጌታ ይሁን። ክብር ለጌታ ይሁን። አሜን። እግዚአብሔር ቀብድ ከፍሎብናል። ቀብድ ተቀብለናል። መንፈስ ቅዱስ ለምንድን ነው ቀብድ አድርጎ የሰጠን? ለቤዛችን ወይም ተጀምሮ ያላለቀ እስከሚጠናቀቅ ድረስ፣ ለቤዛችን ወይም ተጀምሮ ያለው ነገር እስከሚጠናቀቅ ድረስ፣ ለእግዚአብሔር ያለው ሁሉ እስኪዋጅ ድረስ ይላል። ለእግዚአብሔር ያለው ሁሉ እስኪዋጅ ድረስ ኤፌሶን 4:30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አትበሉ? አታሳዝኑ። ለመቼ? ለቤዛ ቀን። የቤዛ ቀን ይባላል። እግዚአብሔር ተበጅቶናል፣ አልተበጀ ነው። ክብር ለጌታ ይሁን። ተዋጅተናል፣ ቤዛ ሆኖናል። ደግሞ የቤዛ ቀን ይባላል።
ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። የጀመርነው የዘላለም ሕይወት ጉዞ እንደሚጠናቀቅ መንፈስ ቅዱስን ቀብድ አድርጎ ሰጥቶናል። ቲቶ ምዕራፍ 3 ቁጥር 7 ላይ ያን መንፈስም በጸጋው ጸደቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው ይላል። በዘላለም ሕይወት ተስፋ ወራሾች እንድንሆን ክብር ለጌታ ይሁን። ስለዚህ ከእንግዲህ ወዲህ ገላትያ 4:7 ላይ ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም፣ ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ይላል። በሁለተኛ ደረጃ በዚሁ ስር ማለት ነው ቀብድ የተቀበልነው መንፈስ ቅዱስን ለምንድን ነው ቀብድ አድርጎ የሰጠን? በሁለተኛ ደረጃ ትንሣኤ ያልተፈጸመ ተስፋችን ነው። ትንሣኤ ይቀራል። በአንደኛ ቆሮንቶስ 15:50 ላይ ነገር ግን ወንድሞች ሆይ ይህን እላለሁ በሥጋ ደግሞ የእግዚአብሔር መንግሥት ሊወርሱ አይችሉም። የሚበሰብሰው የማይበሰብሰውን አይወርስም። ቁጥር 53 ላይ ይህ የሚበሰብሰው የማይበሰብሰውን ሊለብስ ይህም የሚሞተው የማይሞተውን ሊለብስ ይገባዋል ይላል። ሮሜ 8:23 ላይ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ ምን ያለን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነትን እየተጠባበቅን ራሳችን በውስጣችን ቀጥታለን በተስፋ ድነናልና ይላል። የመንፈስ በኩራት ያለን ይሄ የመንፈስ በኩራት ያለን የሚለው ዘሌዋውያን ምዕራፍ 23 ቁጥር 10 እንደገና ደግሞ ዘጸአት 23 ቁጥር 19 ላይ ስለ በኩራት ስለ መጀመሪያው ፍሬ ስለ ፈርስት ፍሩት የሚናገረውን ቃል ነው ሐዋርያው ጳውሎስ አንስቶ እዚህ ክፍል ላይ የሚጠቀመው። አንድ ሰው ሰብልን ሲሰበስብ ለመሰብሰብ ሲነሳ የመጀመሪያውን ነዶ ይያዝና ካጨደ የመጀመሪያውን ነዶ ወስዶ በዛ ለካህኑ ይስጠው። እሱ በኩራት ነው። በኩራቱን ሲሰጠው ደግሞ ከዛ በኋላ መጥቶ የሚሰጠው አስራት አለ። አስራቱ ደግሞ መቼ የሚሰጠው? ምርቱ ሁሉ ተሰብስቦ ከገባ በኋላ። አሁን የተሰጠን ይላል፣ አሁን ያገኘነው ይላል፣ አሁን የተቀበልነው የመንፈስ በኩራት ነው። የመንፈስ በኩራት ነው። እኛ ያለን የመንፈስ በኩራት ነው። ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነትን እየተጠባበቅን ራሳችን በውስጣችን ቀጥታለን በተስፋ ድነናልና ይላል። ክብር ለጌታ ይሁን። አሁን በበኩራት ማንነት በመጀመሪያ በፈርስት ፍሩት ነው ከመንፈስ ቅዱስ ጋር ህብረት እያደረግን ያለ ነው። ሲጠናቀቅ ግን የእግዚአብሔር ክብር በሙላት ይገለጣል። ወደ እግዚአብሔር ክብር ውስጥ በሙላት እንገባለን። ሮሜ 8:15-16 ላይ የእግዚአብሔር ልጆች ሆነናልና ይለናል። ሮሜ 8:15-16 የእግዚአብሔር ልጆች ሆነናል ብሎ አረጋግጦ ይነግረናል። ቁጥር 23 ደግሞ ያልተጠናቀቀ ነገር ገና የሚቀጥል ነገር እንዳለ ይነግረናል። መንፈስ ቅዱስን ቀብድ አድርጎ የሰጠን ሌላው ነገር ምንድነው? በሶስተኛ ደረጃ ክብር፣ ያልተፈጸመ የምንጠብቀው ተስፋችን ነው ክብር። ሮሜ 8:18 ላይ እንዲህ ይላል። 8:18 ላይ ለኛ ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። ምን ሊለካለ ሊገለጥ ለኛ ይገለጥ ዘንድ ካለው ክብር ጋር የሚገለጥ ክብር አለ። አሁን ያልገባንበት አሁን ያልደረስንበት የሚገለጥ ክብር አለ። ክብር ለጌታ ይሁን። ግን አንድ ነገር ልነግራችሁ የምፈልገው ነገር ምናልባት እኔ በዚህ በኩል ሰብክ ደግሞ ሌላ በዛ በኩል የሰበከ እንዳይሆን፣ ክብር ለጌታ ይሁን እያልኩ ያለሁት ያልተጠናቀቀ ስራ የለም አይደለም። በመስቀሉ ያላለቀ ስራ የለም አይደለም እያልኩ ያለሁት የተጠናቀቀ ያለቀ የተፈጸመ ነገር ነው። የሚጨመር ነገር የለም እያልኩ ያለሁት ምንድነው? ጊዜ ግን ይቀርባል። ጊዜ ይገድበዋል። የተጠናቀቀውን ነገር ለመቀበል ጊዜ ይጠይቃል። ክብር ለጌታ ይሁን። ጌታ ኢየሱስ ዳግም ሲመጣ ነው ነገር ሁሉ የሚጠቃለለው። ይህ የሚሞተው ምንም አማኝ ብንሆን ማለት ምንም አማኝ ብንሆን በቃ እኛ ልዩ ከእግዚአብሔር ጋር አለ የተባለ ወዳጅ ብንሆንም ክርስቶስ ሳይመጣ በፊት ይሄ የሚሞተው የማይሞተውን አይለብስም።
ማንም ሰው የፈለገ ጸሎተኛ ቢሆን ገና ሊመጣ ያለውን በዛ ክብር ይህንን ስጋውን መቀየር አይችልም። ይሄ ስጋችን ግን ይሄ የሚሞተው ግን ይሄ የሚበሰብሰው ግን በማይበሰብሰው እንዲቀየር ዋጋ ተከፍሏል ወይስ አልተከፈለም? ኢየሱስ ጨርሷል ወይስ አልጨረሰም? ክብር ለጌታ ይሁን። ጨርሷል፣ ፈጽሞታል፣ አልቋል። ግን ጊዜ ይጠብቃል። ቆላስይስ ምዕራፍ 3 ከ2 እስከ 4 ላይ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። መቼ? በዚያን ጊዜ። ጌታ ይመስገን። አንደኛ ዮሐንስ ምዕራፍ 3 ቁጥር 2 ላይ ወንድሞች ሆይ አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም። አሁን የእግዚአብሔር ልጆች ነን፣ ምን እንደምንሆን ገና ግን አልተገለጠም። ዳሩ ግን ቢገለጥ ማን? ኢየሱስ ቢገለጥ እንዳለ እናየዋለን፣ እርሱን እንድንመስል ደግሞ እናውቃለን። ክብር ለጌታ ይሁን። ክብር ለጌታ ይሁን። ክርስቶስ ባለበት ክብር፣ ክርስቶስ በሚገለጥ ክብር፣ በዛ ክብር ደግሞ እኛ እንደምንገለጥ ያን እናውቃለን። በምን አይነት ክብር ግን እንደሚመጣ፣ በምን አይነት ክብር ግን እንደሚገለጥ አናውቅም። ግን በክርስቶስ ክብር እንደምንገለጥ እናውቃለን። አሜን አሜን። መንፈስ ቅዱስን እንደ ቀብድ የተቀበልነው ለርስታችን ነው። የርስታችን መያዣ እንደሚለው ማለት ነው። ለርስታችን ነው። የምንጠብቀው የእግዚአብሔር መንግስት አለ። የምንጠብቀው የእግዚአብሔር መንግስት አለ። ኤፌሶን ምዕራፍ 5 ቁጥር 5 ላይ ይህንን ወቁ፣ አመንዝራም ቢሆን ወይም ርኩስ ወይም የሚመኝ እርሱ ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግስት ርስት የለውም ይላል። የምንጠብቀው ርስት አለ። የእግዚአብሔር ክብር በሙላት የተገለጠበትን ለመውረስ እንጠብቃለን። ራዕይ 21 ከ22 እስከ 27 ድረስ 21 ከ22 እስከ 27 ድረስ ሁሉም የሚገዛ ጌታ አምላክና በጉ መቅደሷ ናቸውና መቅደስ በእርሷ ዘንድ አላየሁም። ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸውና መቅደስ በእርሷ ዘንድ አላየሁም። ለከተማይቱ የእግዚአብሔር ክብር ስለሚያበራላት መብራቷ በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጋትም ነበር። አሕዛብም በብርሃን ይመላለሳሉ፣ የምድር ነገሥታት ክብራቸውን ወደ እርሷ ያመጣሉ። በዚያ ሌሊት ስለሌለ ደጆቿ በቀን ከቶ አይዘጉም ይላል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ከዛ ምን ይለናል? ይህ ሁላ የሚሆነው ሁሉ የሚሆነው ለእግዚአብሔር ክብርና ምስጋና ይሆናል ይላል። ሃሌሉያ ሃሌሉያ። ጌታ ኢየሱስ ጌታ ነው። ጌታ ያደረገውን ሁሉ ያደረገልን ተጠቅልሎ ለሱ ክብርና ምስጋና ይሆናል። ከቁጥር 3 እስከ 14 ድረስ ያለው አንድ አረፍተ ነገር እንደሆነ አንስተን ነበር። ከ3 እስከ 14 ያለው በግሪኩ በኦሪጂናሉ ቃል አንድ አረፍተ ነገር እንደሆነ አንስተን ነበር። ይህ ክፍል የሚያነሳው ስለ እግዚአብሔር ምስጋና ነው። እግዚአብሔርን ለማመስገን የቀረበ ቦታ ነው። ሐዋርያው ጳውሎስ እግዚአብሔርን እየባረከ ያለበት አረፍተ ነገር ነው። እንዲህ እያለ እየባረከ ነው። በእግዚአብሔር በክርስቶስ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይበል? ይባረክ እያለ ነው። ሃሌሉያ። ይህ አረፍተ ነገር የባርኮት አረፍተ ነገር ነው። ይህ አረፍተ ነገር እግዚአብሔርን የማመስገኛ አረፍተ ነገር ነው። ክብር ለጌታ ይሁን። ቁጥር 2 ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። አንድ ያላሳየኋችሁን ነገር ዛሬ ላሳያችሁ። ለዚህ ቀን ጠብቄ ያስቀመጥኳት ማለት ነው። ክብር ለጌታ ይሁን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ። እዚህ ጋር እግዚአብሔር ምናችን ነው ይላል። ኢየሱስ ደግሞ ምናችን ነው ይላል። ጌታችን ነው ይላል። ኢየሱስን በጌትነት ያስቀምጠዋል። እግዚአብሔርን ደግሞ አብን ደግሞ በአባትነት ያስቀምጠዋል። ቁጥር 3 ላይ ደግሞ ይወስድና ምን ያደርገዋል? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ ምን አምላክና አባት ይባረክ ይላል።
ክርስቶስን ወስዶ አብን የኢየሱስ ክርስቶስ አምላክ አድርጎ ያስቀምጠዋል። ቁጥር 2 ላይ እግዚአብሔርን አባታችን ኢየሱስን ጌታ ያደርገዋል። ቁጥር 3 ላይ አብን ደግሞ አምላክ ያደርገዋል፣ ኢየሱስ ክርስቶስን ደግሞ ሰው ያደርገዋል፣ ፍጹም ሰው ያደርገዋል። ለምን መሰላችሁ? በዚህ ከቁጥር 3 እስከ 14 የተጻፉትን ነገሮች በሙሉ ያገኘነው ኢየሱስ ክርስቶስ ሰው በመሆኑ ነው። ሃሌሉያ ሃሌሉያ። ከቁጥር 3 እስከ 14 ያገኘነው ኢየሱስ ክርስቶስ አምላክ ስለሆነ ያገኘነው ነገር አይደለም። ከቁጥር 3 እስከ 14 ድረስ የተጻፉትን እስከ ዛሬ ያወራንባቸውን ከክፍል 18 ጀምሮ እስካሁን ዛሬ 38 ድረስ ያወራናቸውን ነገሮች በሙሉ ያገኘነው ኢየሱስ ክርስቶስ ክብሩን ትቶ ፍጹም አምላክ ሆኖ ሳለ ማለት ነው። ከአብ ጋር የሚስተካከል ሆኖ ሳለ ክብሩን ትቶ ሰው ሆኖ ወርዶ በመስቀል ላይ በከፈለው ዋጋ ነው ያገኘነው። እስቲ አሜን አሜን። ስለዚህ ምን ይላል? በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ሃሌሉያ። በመንፈሳዊ በረከት ሁሉ ተባርከናል። ስለዚህ ደግሞ የባረከን እግዚአብሔር ይመስገን ይላል። ቁጥር 4 ላይ ዓለም ሳይፈጠር በክርስቶስ የመረጠን አምላክ ሃሌሉያ። ዓለም ሳይፈጠር በክርስቶስ የመረጠን አምላክ ይባረክ። ማንም ሳይታሰብ ፍጥረት ሳይታሰብ ማንም ባልነበረበት ጊዜ በልብ ውስጥ ያኖረን ከስንት ዘመን በኋላ እኛን መርጦ በክርስቶስ አስቦ ወደ ራሱ ልጆች ሊያደርገን የመረጠን ያ እሱ ይባረክ። ቁጥር 5 ላይ በኢየሱስ ክርስቶስ ሥራ ለእሱ ልጆች ልንሆን አስቀድሞ የወሰነን በማስራ በኢየሱስ ክርስቶስ ሥራ፣ በእኔ ሥራ አይደለም፣ በአንተ ሥራ አይደለም፣ በእኛ በልፋታችን አይደለም። ኢየሱስ ክርስቶስ በከፈለው በእሱ ሥራ ለእግዚአብሔር ልጆች ልንሆን ያደረገን እሱ ይባረክ። ሃሌሉያ። ቁጥር 7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በማን በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እስቲ አሜን አሜን። እርሱም የበደላችን ስርየት ነው። በውድ ልጁ አንድ አለኝ በሚለው በሱ እንደ ጸጋው ባለጠግነት መጠን እሱ ባለጸጋ ስለሆነ የእሱ ጸጋ የሚሰፈር የሚቆጠር ስላልሆነ እንደ ጸጋው ባለጠግነት እንደ ቸርነቱ መጠን እንደ ምሕረቱ መጠን በደሙ በኢየሱስ ክርስቶስ ደም የኃጢአታችንን ስርየት አግኝተናልና ለአምላካችን ክብር ይሁን። ይህንን ያደረገልን አምላክና አባት ይባረክ። ምስጋናውን ይቀጥላል። በመንፈሳዊ በረከት ባረከን። በመንፈሳዊ በረከት ባረከን። ቁጥር 9 ላይ በክርስቶስ ለማድረግ የወደደውን የፈቃዱን ምስጢር አስታውቆናልና ሊሰራ ያለውን ሊፈጽም ያለውን ሊያደርግ ያለውን ነገር በክርስቶስ ሊያደርግ ያለውን ሐሳቡን አስታውቆናልና ይህንን ያደረገ አምላክና አባት ይባረክ። ቁጥር 10 ላይ ይቀጥላል። በዘመን ፍጻሜ በሰማይና በምድር ያለው ሁሉ በክርስቶስ ለሚጠቀልለው አምላክና አባት ክብር ይሁን። ክብር ለጌታ ይሁን። በዘመን ፍጻሜ እግዚአብሔር ሊያደርግ ያለው አንድ ነገር ነው። ፍጥረትን ሁሉ ያለውን ሁሉ በክርስቶስ ለመጠቅለል ነው። በክርስቶስ ለመጠቅለል ሌላ አማራጭ የለም። ይህንን ደግሞ እግዚአብሔር አስታውቆናል። በክርስቶስ ያለውን ሁሉ ለመጠቅለል ይህንን አስቧል። ይህንን ደግሞ ያደረገ በክርስቶስ ሊጠቀልለን ያሰበ ልጁን ወደ ምድር የላከ ሰው አድርጎ የላከ አምላክና አባት ይባረክ። ቁጥር 11 ላይ በክርስቶስ አስቀድሞ ወስኖን ርስትን የሰጠን አስቀድሞ በክርስቶስ ወስኖን ርስትን የሰጠን አምላክና አባት ይባረክ።
ቁጥር 12 ላይ በክርስቶስ ተስፋ ያደረግነውን እኛን ለፍጥረት ሁሉ እግዚአብሔር የማመስገኛ ምክንያት ያደረገን። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። እኛን የምስጋና ርዕስ ያደረገን፣ መላእክቶች ሲያዩን እኛን የምስጋና ርዕስ አድርጎ ያቀረበን፣ ፍጥረት ሲያየን እኛን የምስጋና ርዕስ አድርጎ ያቀረበን። አቤት የእግዚአብሔር ፍቅር፣ አቤት የእግዚአብሔር ምሕረት፣ አቤት የእግዚአብሔር እርዳታ፣ አቤት የእግዚአብሔር በጎነት እንዲያሳይ ያደረገ አምላክና አባት ይባረክ። እኔ ስመላለስ፣ እኔ ስወጣ፣ እኔ ስገባ፣ እኔን የሚያይ ፍጥረት፣ እኔን የሚመለከት ፍጥረት የእግዚአብሔርን ፍቅር ያያል። እኔን የሚመለከት ፍጥረት የእግዚአብሔርን ምሕረት ያያል። እኔን የሚያይ ሰው፣ እኔን የሚያይ ፍጥረት፣ እኔን የሚያይ መላእክት፣ እኔን የሚያይ እግዚአብሔር የፈጠረው ፍጥረት ሁሉ እግዚአብሔር ምን ያክል ፍቅር እንደሆነ ያያል። ሃሌሉያ! ሰው ሆነ መውረዱን፣ ሰው ሆነ መወለዱን፣ ከዛ እኔን ለማዳን በመስቀል ላይ መንጠልጠሉን እያየ አቤት የእግዚአብሔር ፍቅር ይላል። ሃሌሉያ! እንደ እግዚአብሔር ያለ ማንም የለም ይላል። ለዚህ ጌታ ምስጋና ይገባዋል ይላል። ለዚህ ጌታ እንደገና አከብረዋለሁ ይላል። ለዚህ ጌታ እንደገና አወድሰዋለሁ ይላል። ለዚህ ጌታ እገዛለታለሁ ይላል። ሃሌሉያ! ለሱ አልተደረገም፣ ለኔ በተደረገው ነገር። ለመላእክቶች አልሞቱም፣ ለኔ በሞተው ነገር። ለመላእክቶች ደም አልፈሰሰም፣ ለኔ ለሰው፣ ለኔ ለኃጢአተኛው በፈሰሰው ምክንያት መላእክቶች አቤት እግዚአብሔር ፍቅር ይላል። ሃሌሉያ! አንተ ፍቅር ነህ ይለዋል። ያንተ ፍቅር በቃላት ሊገለጽ አይችልም ይላል። ሃሌሉያ! ሃሌሉያ! እኛ ለመላእክቶች ድንቅ ፍጥረቶች ነን። ድንቅ ነን እኛ። እኛን ለማየት ይጓጓሉ። እስቲ ለየቱ ነው የሞተው እግዚአብሔር? እስቲ ክርስቶስ ወረደው። እስቲ ለየትኛው ነው? ምን አለ ይሄን ባየሁት ይላል። ለየው እስቲ የለየትኛው ነው ሰው ወረደ? ሃሌሉያ! መላእክት እግዚአብሔርን ሲያውቀው የሚያውቀው አንድ ነገር ነው። በክንፎቹ እግሮቹን እንደሚሸፍን ነው። መላእክት እግዚአብሔርን ሲያውቀው የሚያውቀው አንድ ነገር ነው። አይኖቹ እግዚአብሔርን ለማየት ብቁ እንዳልሆኑ ነው። መላእክት እግዚአብሔርን ሲያመልክ የሚያውቅ አንድ ነገር ነው። በሁለት ክንፎቹ እየበረረ እንደሚያመልክ ነው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ይሄ እግዚአብሔር ወረደና፣ ይሄ እግዚአብሔር ክብሩን ተወና፣ ይሄ እግዚአብሔር ለሰዎች ሞቶ በሰዎች ተገድሎ ሕይወቱን ሰጣቸው። ሃሌሉያ! ሃሌሉያ! ይደነቃሉ መላእክቶች፣ ይደነቃሉ መላእክቶች። እኔ 24 ሰዓት የማመልከው የኔ እግሮች በሱ ፊት ለመቆም አቅም የሌላቸው፣ እግሮችን ገልጬ መቆም የማልችላቸው ይሄ እግዚአብሔር ለሰዎች ሞተ። ይሄ እግዚአብሔር ነፍሱን ለነሱ ሰጠ። ይሄ እግዚአብሔር የነሱን ሞት የነሱን ኃጢአት ተሸከመ። አቤት እግዚአብሔር፣ አቤት እግዚአብሔር የሱ ምሕረት፣ አቤት እግዚአብሔር የሱ ፍቅር፣ አቤት እግዚአብሔር የሱ በጎነት። ሃሌሉያ! ኢየሱስ 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 ብናመሰግነው ያንስበታል። ብናመሰግነው ያንስበታል። ለእኛ የከፈለው ዋጋ፣ ለእኛ ያደረገው ነገር በቃላት ልንገልጸው የምንችለው አይደለም። ኢየሱስ ይህንን ያደረገ አምላክ ይባረክ። ይህንን ያደረገ አምላክ ይባረክ። ይህንን የሰራ አምላክ ይባረክ። እኛን ከጥፋት መልሶ ቁጥር 13 ላይ እንደዚህ ይላል፣ እናንተ አሕዛብ የሆናችሁትን በክርስቶስ አምናችሁ ለእግዚአብሔር ለእስራኤል በተነገረው ተስፋው በመንፈስ ቅዱስ ያተመን አምላክና አባት ይባረክ። ሃሌሉያ! አሕዛብ የሆናችሁትን እናንተን፣ አሕዛብ የነበራችሁትን፣ ርቃችሁ የነበራችሁትን፣ የተስፋው ቃል ተካፋዮች ያልነበራችሁትን በክርስቶስ አስቧችሁ፣ በክርስቶስ አምናችሁ በተስፋው መንፈስ አተማችሁ። ስለዚህ እግዚአብሔር ክብር ይገባዋል። ስለዚህ እግዚአብሔር
እገረማለሁ። በመጨረሻው በ14ኛው ቁጥር እገረማለሁ መንፈስ ቅዱስን የርስታችን የመዋጀታችን መያዣ አድርጎ ነው የሰጠን በሚለው ቃል እገረማለሁ። መንፈስ ቅዱስን የሚያክል ታላቅ አምላክ፣ መንፈስ ቅዱስን የሚያክል ኃያል አምላክ እሱን ቀብዴ አድርጎ ነው የሰጣችሁ። ሌላውን እንደሚሰጣችሁ እንድታምኑ፣ ሌላውን አጠቃሎ እንደሚያወርሳችሁ እንድታምኑ፣ ርስታችሁን አጠቃሎ እንደሚሰጣችሁ እንደምታምኑ፣ ልጆች እንዳደረጋችሁ እንዲሁ ደግሞ እንደሚያወርሳችሁ እንድታምኑ፣ ለዛ እምነት እንዲሆናችሁ መያዣ እንዲሆን መንፈስ ቅዱስን ሰጣችሁ በሚለው እገረማለሁ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። መንፈስ ቅዱስን መያዣ አድርጎ ለሰጠን እግዚአብሔር ክብርና ምስጋና ይሁን። አመስግኑት ጌታ፣ አመስግኑት ጌታ፣ አመስግኑት ጌታ። ድንቅ ነው ጌታ። ነገሩ እንዲህ ከሆነ ብንኖርም ለጌታ ብንሞትም ለጌታ፣ ነገሩ ይሄ ከሆነ እግዚአብሔር ለኛ የከፈለው ዋጋ ይሄ ከሆነ ቀሪ ዘመናችን ለኢየሱስ፣ አሜን። ቀሪ ዘመናችን ለኢየሱስ፣ አሜን። ቀሪ ዘመናችን ለኢየሱስ፣ አሜን። እኛን በሰው ዓይን እንኳን የማንገባውን እሱ ሊያድነን ከወደደ እሱ ሞቶ ሕይወቱን ከሰጠን ቀሪ እድሜ ለኢየሱስ፣ አሜን። የቀረችልኝ ዘመን ለኢየሱስ፣ እስትንፋሴ ለኢየሱስ። በዚህ ሥጋዬ ጌታ ይክበርበት፣ በዚህ ሕይወቴ ጌታ ይክበርበት፣ በእኔ ጉዳይ ላይ ጌታ ይድመቅበት፣ በእኔ ልጆች ላይ ጌታ ይድመቅበት፣ በዘሮቼ ላይ ጌታ ይድመቅበት፣ የኔ በሆነው ነገር ላይ ጌታ ይታይበት። ነገሩ እንዲህ ከሆነ የተሰራው ሥራ ይሄ ከሆነ እግዚአብሔር ለኔ የከፈለው ዋጋ ኢየሱስ ክርስቶስ ለኔ የሰራው ሥራ ይሄ ከሆነ የኔ የምለው ሁሉ የኢየሱስ ነው። የኔ የምለው ሁሉ የኢየሱስ ነው። የኔ የምለው ሁሉ የኢየሱስ ነው። ለኔ ውድ የተባለ ሁሉ የኢየሱስ ነው። ለኔ ብርቅ የተባለ ሁሉ የኢየሱስ ነው። ሃሌሉያ! የገዛኝ ጌታ፣ በደሙ የዋጀኝ ጌታ፣ ከሞት ያስመለጠኝ ጌታ ክብር ይገባዋል፣ ክብር ይገባዋል፣ ክብር ይገባዋል፣ ክብር ይገባዋል፣ ክብር ይገባዋል። እናመሰግንሃለን፣ 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 እናመሰግንሃለን። አባ የምንልህ የለም፣ አባ የምናወራልህ ነገር የለም። እናመሰግንሃለን። አንተ ለኛ የሰራኸው ስራ ድንቅ ነው። አንተ ለኛ ያደረከው ነገር ድንቅ ነው። እናመሰግንሃለን፣ እናመሰግንሃለን። በዘመኔ ሁሉ ገዛልሃለሁ፣ በዘመኔ ሁሉ ገዛልሃለሁ፣ በዘመኔ ሁሉ ገዛልሃለሁ፣ በዘመኔ ሁሉ ኖርልሃለሁ። አባ 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 እንድናመሰግን የፈቀድክልን እንኳን አንተ ነህ። በፊት እንድንቀርብ እንኳን የፈቀድክልን አንተ ነህ። አባታችን ጌታ ሆይ የመረጥከው ሌዋዊ በአንተ ዘንድ ሲቀርብ በአንተ ዘንድ ሲመጣ ኤፋድን መልበስ ግዴታው ነበረ። ኤፋድ ለብሶ መቅረብ ግዴታው ነበረ። ጌታ ሆይ እኛማ ያልተመረጠን ሌዋዊ ያልሆነን አሕዛብ የሆነን ጌታ ሆይ ኤፋዳችን የሆንክ ኢየሱስ ተባረክ። ልብሳችን የሆንክ ኢየሱስ ተባረክ። በአብ ፊት የምንቀርብበት ልብሳችን የሆንክ ኢየሱስ ተባረክ። ኢየሱስ ተባረክ። ኢየሱስ ተባረክ። ኢየሱስ ተባረክ። አብ ሲያይ በእኛ ላይ ያንተን ደም ስለሚያይ እናመሰግንሃለን። በእኛ ላይ አንተን ስለማይ እናመሰግንሃለን። አንተ ልብሳችን ነህ ኢየሱስ፣ ልብሳችን ነህ ኢየሱስ፣ ልብሳችን ነህ። እኛን ያየ ጌታን ያያል። እኛን ያየ የጌታን ምሕረት ያያል። እኛን ያየ የጌታን ፍቅር ያያል። እኛን ያየ የጌታን በጎነት ያያል። ጌታ ኢየሱስ፣ ጌታ ኢየሱስ፣ ጌታ ኢየሱስ እናመሰግንሃለን፣ እናመሰግንሃለን።